ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እናነሳለን። ክሪስታል ፓላስ ከአርሰናል በኤምሬትስ ስቴዲየም የተደረገው ጨዋታ ትናንትና በጣም አጓጊ ነበረ፣ ለአርሰናል ደግሞ ወሳኝ ነበር። ባለፈው ሁለት የሰሚ ፋይናል ጨዋታዎችን ተሸንፎ ነበር ባለፈው ዓመት። በዚህኛው የውድድር ዘመን ግን የሚኬል አርቴታ ቡድን የተለየ ውጤትን ይጠብቃልና ትናንትናም ከጨዋታው አስቀድሞ ስናነሳው እንደነበረው አርሰናል ጨዋታውን በድል አጠናቋል። ስለ ጨዋታው ዝርዝር ነጥቦችን እናነሳለን ከጨዋታው መጠናቀቅ በኋላ። በጨዋታው ላይ የነበሩ ተጫዋቾች እነ ኬፓ አሪዛባላጋ ስለ አርሰናል ችግሮች፣ ስለ አርሰናል ቀጣይ አካሄዶች ምን መሆን አለባቸው በሚለው ጉዳይ ላይም ያነሷቸው ሀሳቦች አሉ። ከዛ በተጨማሪም ዊሊያም ሳሊባ የጨዋታው ኮከብ ነበር። እሱም ያነሳው ነጥብ አለ። መለስ ብለን የምንመለከተው ነው የሚሆነው። ሌሎችንም ጉዳዮች የነገርናችሁ ያነሳሳን እንቆያለን። ከአርሰናልና ከክሪስታል ፓላስ ጨዋታን በተጨማሪ ወጣ ብለን ሌሎች ጉዳዮች እናነሳለን። በዝውውር መረጃዎች ላይ አንዳንድ ነጥቦችን እየነገርናችሁ የምንቀጥል ነው የሚሆነው። ከዝውውር ጋር በተያያዘ ኦዝማን ዴምቤሌ እንዲሁም ደግሞ በተከላካይ ስፍራ ላይ ከጣሊያን እንዲሁም ከፈረንሳይ ሊጋ ላይ ሊመጡ የሚችሉ ተጫዋቾች ስሞችን እየሰማን እንገኛለን። እነማን ናቸው የሚለውን በስፋት እናነሳለን። አንደኛው ጂዮርጂዮ ስካልቬኒ ነው። ሌላኛው ተጫዋች ደግሞ ባኮላ ነው። እነዚህን ተጫዋቾች አርሰናል በምን ያክል ደረጃ ጥረት እያደረገ ይገኛል ተጫዋቾቹን ለማምጣት በዝርዝር የምንመለከተው ጉዳይ ነው። በቻላችሁት አብራችሁን ቆዩ። እነዚህና ሌሎች ሀሳቦች እናነሳለን። መልእክቶቻችሁን ጻፉልን። ከዛ በተጨማሪም ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ የአርሰናል ቤተሰብ የመድፈኛው ወዳጅ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብነታችሁን አሳዩ። ለሁሉም ዛሬ ወደምናነሳቸው ጉዳዮች እንለፍ። ትናንትና ክሪስታል ፓላስ ከአርሰናል ያደረጉት ጨዋታ በመጀመሪያው 45 ላይ ምንም ግብ ያልተመለከትንበት፣ ከዛ በኋላ በሁለተኛው አጋማሽ 80ኛው ደቂቃ ላይ ማክሲም ሎኳ በራሱ ግብ ላይ ግብ አስቆጥሮ አርሰናል ቀዳሚ ሆነ። ከማዕዘን ምት የተገኘ ቡካዮ ሳካ ያሻገረው ኳስ ነበረ። ከዛ በኋላ ማክሲም ሎኳ ፈረንሳዊ ተከላካይ ትናንትና ግብ ካስቆጠረ በኋላ ሌላኛው የክሪስታል ፓላስ ተከላካይ ማርክ ጌይ 95ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። በመጨረሻ ደቂቃ ላይ አርሰናል 95ኛ ደቂቃ ላይ ያስተናገደው ግብ ነበር። በቅርብ ጨዋታዎች ላይ እንደዚህ አይነት ፈታኝ ጨዋታዎችን እየተመለከተን እንገኛለንና ሚኬል አርቴታ በጣም እርማት ሊወስድበት የሚገባ አካሄድ ይመስላል። መጨረሻ ደቂቃዎች ላይ የበለጠ ኮንትሮል የበለጠ ወይም ጨዋታውን አስቀድሞ መግደል ያስፈልጋል። እስከ መጨረሻው የሄደ ጨዋታ መጨረሻ ላይ አንድ ረጅም ኳስ፣ አንድ የቆመ ኳስ፣ አንድ የቅጣት ምት ለውጥ ሊፈጥር ይችላል እና ሚኬል አርቴታ የአርሰናልን ውጤት ችግር ውስጥ እንዳይከት ትክክለኛ የመጨረሻ ጨዋታዎች ላይ የመጨረሻ ደቂቃዎች ላይ የአርሰናል ኢንቴንሽን መቀየር አለበት። በደንብ ኳስን መቆጣጠር፣ ጌም ማኔጅመንት፣ ኳሱን ባይቆጣጠር እንኳን በማኔጅ በማድረግ ረገድ አውት ኦፍ ፖዚሽን ባለፈው የውድድር ዘመን ከዛም በፊት የዓለማችን ምርጥ ቡድን ብለን መግለጽ እንችል ነበር የሚኬል አርቴታ ቡድን። አሁን ግን ያንን ኳሊቲውን እያጣ ይገኛል። አውት ኦፍ ፖዚሽን በጣም የሚቸገር አይነት ቡድን ሆኗል። በ90 ደቂቃ ግብ 1-1 ከተጠናቀቀ በኋላ በጭማሪ ደቂቃ ላይ ግቦችን አልተመለከትንም። ወደ መለያ ምት ነበር የሄዱት። ሚኬል አርቴታ ቡድን በኩል ሁሉንም 16 ፍጹም ቅጣት ምቶች ነው የተመቱት። 8ቱን የአርሰናል ተጫዋቾች አስቆጠሩ። 7 በክሪስታል ፓላስ በኩል 8-7 ተጠናቋል። ማክሲም ሎኳ በዚህም ፍጹም ቅጣት ምቱም በኬፓ አሪዛባላጋ የተያዘበት ተጫዋች ነውና ለሱ ትክክለኛ ጥሩ ቀን አልነበረም ብሎ መናገር ይቻላል። ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቡካዮ ሳካ፣ ትሮሳር፣ ሚኬል ሜሬኖ፣ ሪካርዶ ካላፊዮሪ፣ ጁሪን ቲምበር፣ ዊሊያም ሳሊባ የአርሰናልን ፍጹም ቅጣት ምቶች ያስቆጠሩ ናቸው። ፐርፌክት ምቶች ነበሩ። እነ አዳም ዋርተንን፣ ጀፈርሰን ለርም አይነት፣ ጆን ፊሊፕ ማታታን አይነት ተጫዋቾችን በክሪስታል ፓላስ በኩል አስቆጥረው ጨዋታው በአርሰናል 8-7 አሸናፊነት ተጠናቋል። አሁን አርሰናል በቀጣይ ጃንዋሪ ላይ የሚያደርገው ጨዋታ አለ ከቸልሲ ጋር ጃንዋሪ 14 2016 ላይ በአዲሱ የፈረንጆቹ ዓመት በስታንፈርድ ብሪጅ ቸልሲን ይገጥማል። ከዛ በኋላ በመልሱ ደግሞ የፌብሩዋሪ 3 ላይ ከኤምሬትስ ስቴዲየም ከቸልሲ ጋር በድጋሚ ይጫወታል። ሁለቱ የሰሚ ፋይናል ፈርስት ሌግ እና ሰከንድ ሌግ ውጤቶችን አርሰናል የሚጠብቅበት ወደ ዋንጫው ለማለፍ ትክክለኛው ጊዜ ዋንጫውንም ለማሸነፍ አስፈላጊው ወሳኝ ምዕራፍ ላይ የደረሰ ይመስላል። ሚኬል አርቴታ በጣም አጥብቆ ከሚፈልጋቸው ዋንጫዎች
መካከል አንዱ ነው። በተደጋጋሚ አንስቼዋለሁ። አርሰናል ይህንን ዋንጫ ካሸነፈ በጣም ረጅም ጊዜ ተቆጥሯል። 32 ዓመታት በቼልሲ በኩል የቅርብ ጊዜ ታሪኮች አሉ። የማንቸስተር ሲቲ፣ ኒውካስል ዩናይትድ ባለፈው አመት ነው ማንቸስተር ሲቲ 2021 ላይ ነውና ለአርሰናል ረጅም ጊዜ የተቆጠረ አይነት ነው። በኤምሬትስ ስቴዲየም ዘንድሮ ያደረጋቸው 12 ጨዋታዎች አሉ። እስካሁን በሁሉም ውድድሮች ላይ በቻምፒየንስ ሊግም በፕሪሚየር ሊግም በሊግ ካፕም ከነበሩ ጨዋታዎች አንጻር አርሰናል 11ዱን ጨዋታ አሸንፏል። 31 ግቦችን አስቆጥሯል። 4 ግቦች ብቻ ተቆጥሮበታል። 8ቱ ጨዋታዎች በክሊንሺት እየተጠናቀቁ ናቸው። ከክሪስታል ፓላስ ጋር 1-0 ያሸነፈበት የዚህኛውም ጨዋታ ግብ ተቆጥሮበታል። በእርግጥ ወልቭስንም 2-1 በሆነ ውጤት ከብሬንትፎርድ ጋር 2-0 ባየር ሙኒክን 3-1 በሆነ ውጤት ያሸነፈበት ቶትናምን 4-1 5-0 ውጤት ሊድስን ያሸነፈበት አትሌቲኮ ማድሪድን 4-0 የሚጠቀሱ አይነት ውጤቶች ናቸው። ኬፓ አሪዛባላጋ ትናንትና የጨዋታው ምርጥ ነበረ። በጨዋታውም ላይ በጣም ሴቭ አድርጓል። ዋልተር ቤኒቴስ የክሪስታል ፓላሱ ግብ ጠባቂ በመጀመሪያ አጋማሽ ላይ የነ ኖኒ ማዱኬ የነ ጋብሪኤል የሱስን ሌሎችም ተጫዋቾች እድሎችን በጣም በጥሩ መንገድ ሴቭ ሲያደርግ ነበርና በጨዋታው ላይ ምናልባት ፓላስ ቢያሸንፍ ኖሮ የጨዋታው ኮከብ የሚያስብል ብቃትን ነበር ያሳየው። ኬፓ አሪዛባላጋ የመጨረሻውን ፍጹም ቅጣት ምት አድኗል። ከዚህ ጋር በተያያዘ ኬፓን በተመለከተ እስቲ መለስ ብለን ከቼልሲ ጊዜው ጋር እናነጻጽር። በቼልሲ የነበረባቸው አመታት ቼልሲ ለተጫዋቹ የከፈለው ደሞ አጠቃላይ ነገር በጣም በሚያስገርም ሁኔታ ሊነሳ የሚገባው ነው። ቼልሲ 80 ሚሊዮን ዩሮ ከፍሎ ነበር ያመጣው። 180,000 ፓውንድ ሳምንታዊ ደሞዝም ለዚህ ግብ ጠባቂ እንደ ነምበር 1 ተቆጥሮ ይከፈለው ነበረ። አሁን በአርሰናል ሲመጣ አርሰናል በ5 ሚሊዮን ፓውንድ ያስፈረመው። ሳምንታዊ ደሞዙን ስንመለከት 70,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል። እንደ ነምበር 2 በጣም የሚገርም ብቃት ላይ ይገኛል። ሌላ የቼልሲ ነገር ላንሳላችሁ ከኬፓ አሪዛባላጋ ጋር በተያዘ ኬፓ 2019 ፋይናል ላይ እንደምታስታውሱት ዊሊ ካባየሮ ተቀይሮ እንዲገባ ማውሪዚዮ ሳሬ ፈልገው ነበር። ነገር ግን ኬፓ አልቀየርም ብሎ ሪፊውዝ ያደረገበትና እኔ መቆየት ፈልጋለሁ ማዳን እችላለሁ በሚል ያነሳው ጉዳይ ከዛ በኋላ ማውሪዚዮ ሳሪ በጣም ተበሳይተው እንደነበረ ተመልክተናል። ጨዋታውንም ጨርሶ በእርግጥ ማንቸስተር ሲቲ ያሸነፈው ጨዋታ ነበረ በመለያ ምቶች። ነገር ግን ኬፓ አሪዛባላጋ እንደዛ ቢሆንም በማንቸስተር ሲቲ ጨዋታውን ቢያሸንፍም ለኬፓ አሪዛባላጋ ግን ሴቭ አድርጎ ነበር ፍጹም ቅጣት ምት። ነገር ግን ለቼልሲ ያልበጀ ነበረ። ከዛ ውጪ የ2022 ፋይናልንም ላንሳላችሁ። በዛ ላይ ደግሞ የመጨረሻውን ፍጹም ቅጣት ምት የሳተ በጣም ወሳኙን ፍጹም ቅጣት ምት ስቶ ዋጋ ያስከፈለ ነበር። 2025 ላይ ግን ለአርሰናል ለቼልሲ ፈንክሽናል ያልሆነው ለቼልሲ ያልሰራው ኬፓ አሪዛባላጋ ትናንትና አርሰናልን ወደ ግማሽ ፍጻሜ አሳልፎ የመጨረሻ 4 ቡድኖች ውስጥ እንዲቀላቀል አስችሏል። ከዛ በተጨማሪም ግን በቀጣይ ደግሞ የሚደረገው ጨዋታ ከቼልሲ ጋር ነው። እሱም ኬፓ አሪዛባላጋም ከቼልሲ ጋር ይጫወታል። እንጠብቃለን። የቀድሞ ቡድኑን በሚገጥምበት ጨዋታ ላይ የምንመለከተው ነው የሚሆነው። ሌሎች ጉዳዮችም ይነሳሉ። አርሰናል ባለፉት ጨዋታዎች ላይ 3 ጨዋታዎችን እንመልከት። ከወልቭስ ጋር፣ ከኤቨርተን ጋር እንዲሁም ደግሞ ትናንትና ከክሪስታል ፓላስ ጋር። ሁለቱ በኤምሬትስ አንደኛው በሂል ዲኪንሰን አዲሱ የኤቨርተን ስቴዲየም የተደረጉ ጨዋታዎች ናቸው። በእነዚህ ጨዋታዎች ዙሪያ ብዙ ነጥቦች ሊነሱ ይችላሉ። በተለይ ደግሞ ቡካዮ ሳካ 3 ያሻማቸው ኳሶች ከወልቭስ ጋር ከሁለቱን እንዲሁም ደግሞ ትናንትና አንድ ያሻማው ኳስ ወደ ግብነት ኦንጎሎች ሆነዋል። ቡካዮ ሳካ እንግዲህ ባያስቆጥርም ተከላካዮችን እያስገደደ በደንብ እየተመለከት ነው እንገኛለን። ሰም ጆን ስቶንስ በራሱ ግብ ላይ ሲያስቆጥር የቡካዮ ሳካ ፐርፌክት የማዘን ምት ነበረው። ሁለተኛው ኳስንም ክሮስ ያደረገው እሱ ነበር ለጋብሪኤል የሱስ ወልቭስን ባሸነፈበት ጨዋታ ላይ። ባለፉት 3 ጨዋታዎች 4ቱ ግቦች በአርሰናል በኩል 3ቱ ኦንጎሎች ናቸው። በራስ ላይ የተቆጠሩ ግቦች አንደኛው ደግሞ ቪክተር ዮኬሬሽ ያስቆጠራት ፍጹም ቅጣት ምት ናት። ብዙ ሊያነጋግር የሚችል ነገር ነው። በቀጣይ ግን መስተካከል ያለባቸው ነገሮች አሉ። ትናንትና ይህንን በተመለከተ ኬፓ አሪዛባላጋ በትናንትናው ጨዋታ በኋላ የሰጠው አስተያየት በጣም አነጋጋሪ ሆኗል። ምንድን ያለው ኬፓ ስፔናዊ ግብ ጠባቂ ከአርሰናል ጋር በተያዘ እድሎችን በደንብ መጠቀም ነበረብን። መጀመሪያ ላይ የነበሩ አጋጣሚዎችን አለመጠቀማችን የመጨረሻው ሰዓት ላይ ዋጋ ሊያስከፍለን ተቃርቦ ነበረ። በጣም ጥሩ ተጫውተናል በመጀመሪያው አጋማሽ። በሁለተኛው አጋማሽ ግን 50-50 ሆነ
ነገሮች የተመጣጠነ ሆነና እድሎችን መጠቀም ነበረብን። ከዛ በኋላ በሁለተኛው አጋማሽ እነሱም በቂ እድሎችን ፈጥሯል። እድሎች ነበሯቸው፣ ግቦች ሊቆጠሩብን ነበረ። ከዛ በተጨማሪም ግብም ተቆጥሮብናልና ይህንን ነገር ፎከስ ማድረግ አለብን፣ ማሻሻል አለብን ብሏል። ዊሊያም ሳሊባን በተመለከተ ከጨዋታው መጠናቀቅ በኋላ ባነሱ ሀሳብ ወደ ሰሚ ፋይናል አልፈናል። ባለፈው አመት በሰሚ ፋይናል ላይ ተሸንፈናል። ስለዚህ አሁን ያንን ማረም ማስተካከል አለብን። ከባለፈው አመት ትምህርት መውሰድ ይኖርብናል። ወደ ፋይናል መሄድ አለብን። ቸልሲን ማሸነፍ አለብን የሚል ነገር አንስቷል። የጨዋታው ኮከብ ተብሎ መመረጡም ይታወቃል። ዊሊያም ሳሊባን በተመለከተ ከዊሊያም ሳሊባ ጋር በተያዘ እንዲሁ ሌሎችም ማስተያየቶች ሰጥቷል። ከባድ ጨዋታ ነበረ። ፓላስ በጣም ጠንካራ ተጋጣሚ ነበረ። ኬፓ ጥሩ ነገሮችን አድርጓል፣ ሴቭ አድርጓል ፍጹም ቅጣት ምት። ከዛ በተጨማሪ ወደ ሰሚ ፋይናል በመድረሳችን ፍጹም ደስተኛ ነኝ። ከባለፈው አመት ቦዝ ሁለቱም የደርሶ መልስ ጨዋታዎች መማር ይኖርብናል የሚል ሀሳቡን ሰጥቷል። ሚኬል ሜሬኖ በኬፓ በጣም ደስተኛ ነኝ፣ የሚገርም ብቃት ነበር ያሳየው የሚል ነገር አንስቷል። ሀገሩ ልጅ አድናቆቱን ገልጿል። ሚኬል አርቴታ ደግሞ ክርስቲያን ኖርጋርድ የሚገርም ብቃትን ማሳየቱን በተመለከተ እንግዲህ አድናቆቱን ለግሶታል። የሚገርም ጨዋታ ነበረ። ከአርሰናል ጋር በተያያዘ ሁሉም ጨዋታ ከባድ እየሆነበት ይገኛል። ሁሉም ጨዋታ ላይ የሚሳቱ ትልልቅ ቻንሶች፣ ትልቅ የግብ ዕድሎች በርከት እያሉ ይገኛሉ። ሁሉም ጨዋታዎች ላይ ደግሞ ተጫዋቾች እየተጎዱ ይገኛሉና በጣም የሚያሳስብ ጉዞ ላይ ያለ ይመስላል። ከጉዳት ዜና ጋር በተያያዘ ትናንትና ሚኬል አርቴታ ያነሳው ጉዳይ አለ። ጋብሪኤል ማርቲኔሊ ሁለተኛውን አጋማሽ መቀጠል አልቻለም የሚል አስተያየቱን ሰጥቷል። ፒየር ኤንካፒየ ደግሞ የሱ በባለፈው ኤቨርተን ጨዋታ ላይ ጉዳት አጋጥሞታል። እስቲ አሰስ ይደረግላቸውና እነዚህ ሁለት ተጫዋቾች የሚደርሱበት ሁኔታ በደንብ የምንለየው ይሆናል ብሏል። ከጨዋታው ጋር በተያያዘ በማል ስፍራ ተከላካይ ላይ ይሰለፍ እንጂ ሪካርዶ ካላፊዮሪ የሚገርም አይነት ከዲፕ ኤሪያ ላይ ከሴንተር ባክ ዲፕ ሴንተር ባክ ቦታ ላይ ቢገኝም ፕሮግረስ የሚያደርግበት መንገድ ወደ ማል ወደፊት እየሄደ የሚጫወትበት መንገድ የተለያየ አይነት ኳሊቲ ያለው ተጫዋች ነውና ለአርሰናል ያንን ዳይናሚክ በዋናው የፕሪሚየር ሊግ ጨዋታዎች ላይ የሚሰጥ ነው። በግራ መስመር ቦታ ላይም ከትሮሳር ጋር ያላቸው ጥምረት የሚገርም አይነት እንደሆነ መናገር ይቻላል። ለሁሉም ጨዋታው እንዴት ተመለከታችሁት? እስቲ ሀሳቦቻችሁን ጻፉልን። ምን ቢስተካከል ጥሩ ነው? ለአርሰናል የተሻለው ነገር ምንድነው ትላላችሁ? እስቲ ሀሳቦቻችሁን እንጠብቃለን። ከአርሰናል ጋር በተያያዘ እስቲ ሀሳቦችን እናንሸራሽር። ከትናንትና ጨዋታ ጋር በተያያዘ ፒየር ኤንካፒ አልነበረም። ጋብሪኤል ማጋሌሽ፣ ክርስቲያኖ ሜስኩዌራ እንዲሁም ቤን ዋይት፣ ማክስ ዳውማን ከቨርስ አልነበሩም። አሁን ደግሞ ጋብሪኤል ማርቲኔሊ እዚህ ዝርዝር ውስጥ ተጨምሯል። ምን ያክል ከሜዳ ሊርቅ ይችላል ወይስ ደግሞ መጠነኛ ጉዳት ነው? ለቀጣይ ጨዋታ ዝግጁ ይሆናል የሚጠበቅ አይነት ነው። የዝውውር ጉዳዮች ላይ ሁለት ተከላካዮች የስማቸው እየተነሳ ይገኛል። የማውሪዚዮ ሚቼልም ጉዳይ በመጨረሻም ተጠናቋል። ከስካውቲንግ የአንድሪያ ቤርታ ረዳት ሆነው በስፖርቲንግ ዳይሬክተሩ አንድሪያ ቤርታ ስር ለመስራት የናፖሊ የቀድሞ ሰው ማውሪዚዮ ሚቼል ከዚህ በፊት ካሉዲ ኩሊባሊን እነ ከቨራሽኬሊያ ማሬክ ሃምሺክን አይነት ተጫዋቾች ማምጣት የቻሉ ማስፈረም የቻሉት ማውሪዚዮ ሚቼል ወደ አርሰናል የወረቀት ስራዎች በሙሉ ተጠናቆ በአርሰናል ስራቸውን ትናንትና ጀምሯል። አንደኛው ትልቁ ጉዳይ ነው። ከዝውውር ጋር በተያያዘ ብዙ ጣሊያናውያን ተጫዋቾች ማውሪዚዮ ሚቼል መምጣታቸውን ተከትለው የእሳቸው ኔትወርኮችን ተጠቅመው አርሰናል የሚያስፈርማቸው ተጫዋቾች ይኖራሉ። ከነዚህ ስሞች መካከል አንደኛው እስከ 31 ሚሊዮን ዩሮ ድረስ ይከፈልበታል ተብሎ የሚጠበቀው የ20 ዓመቱ ተከላካይ ጂዮርጂዮ ስካልቬኒ ነው። ስካልቬኒ የሚመጣው በተለይ የአርሰናል የጉዳት ነገር አሁንም መሻሻሎች የማያሳይ ከሆነ እነ ፒየር ኤንካፒየ ለሳምንታት የሚርቁ ከሆነ አሁን ወደ ዝውውር ጉዳዮች ትኩረቱን ሊያደርግ ይችላል። የሚኬል አርቴታ ቡድን ጂዮርጂዮ ስካልቬኒ ደግሞ በማውሪዚዮ ሚቼል ጥቆማ መሰረት ወደ አርሰናል እቅድ ውስጥ የተካተተ ሊስት ውስጥ የገባ ተጫዋች ነው። 31 ሚሊዮን ዩሮ አካባቢ የሚገመት ነው። በአታላንታ የሚገርም ብቃትን እያሳየ ይገኛል። 20 ዓመቱ ላይ ይገኛል። ገና ወጣት ተጫዋች ነው። ስካልቬኒን እንዴት አያችሁት? በጂዮርጂዮ ስካልቬኒ በኩል ወደ አርሰናል መጥቶ ሪካርዶ ካላፊዮሪን ይቀላቀላል ወይ? በቀጣይ ቀናት ላይ የምንመለከተው ነው። ሌላኛው ወጣት ተጫዋች አማራጭ ነው። በማርሴ የሚገርም ብቃትን እያሳየ ያለ ተጫዋች ነውና በጣም በጥሩ ብቃት ወደ አርሰናል ሊመጣ የሚችል ተጫዋች ነው። 18 ዓመቱ ላይ ይገኛል። በትልቅ ክለቦች የሚፈለግ ነው። ነገር ግን በማርሴ ያለው ቆይታ በጣም አጭር ነው። በዊንተር ብሬኩ በዚህ በጥር የዝውውር መስኮት ወደ አርሰናል ሊመጣ ይችላል። ምክንያቱም ደግሞ ክረምቱ የሚመጣ ከሆነ ውል ይጠናቀቃል።
ማርሴ ከኦሎምፒክ ደ ማርሴ በነፃ መልቀቅ ይችላል። 18 ዓመቱ ላይ የሚገኘው ዳሬል ባኮላ የተባለ ተጫዋች ነው። በጣም በጥሩ መንገድ እየተጠቀሰ ያለ ተጫዋች ነው። ከኦዝማን ደምቤሌ ጋር በተያዘ አንሰትል እንደሆነ በፓሪስ ሰን ጀርመን የሚያሳዩ ዘገባዎች አሉ። ኦዝማን ደምቤሌ ምን አይነት ተጫዋች ነው ለሚለው ምላሽ የናንተ አስተያየቶች ብቻ በቂ ናቸው። የሚገርም አይነት ድንቅ ተጫዋች ነው። በተለይ በቀጣይ ጊዜያት ላይ ደግሞ ብዙ ሀሳቦች ይነሱበታል። ኦዝማን ደምቤሌን በተመለከተ በሚገርም ብቃት በሚገርም ታለንት ላይ ያለ ባሎን ዶርን ያሸነፈ ተጫዋች ነው። ነገር ግን በፓሪስ ሰን ጀርመን ነገሮች በጥሩ መንገድ አልሄዱም የሚሉ ሀሳቦች አሉ። 2026 ከገባ ጀምሮ ደግሞ ክለቡን ሊለቅ የሚችልበት እድል አለ። አርሰናል ደግሞ ነገሩን በቅርብ ሞኒተር እያደረገ እየተከታተለ ይገኛል። የአርሰናል ሰዎችም በጉዳዩ ላይ ትኩረት ሰጥተው እየሰሩበት ይገኛሉ። ልምድ ያለው ምናልባት የጉዳት ታሪኩ ብዙ ሊረብሽ ይችላል። ከዛ ውጪ ግን ባሉ ነገሮች በጣም ፐርፌክት ፊት የሚባል በደንብ የአርሰናልን አቅም ሊያሳድግ አርሰናልን በደንብ ሊያወዳጅ የሚችል አይነት ብቃት ያለው ተጫዋች ነው። በሁሉም ቦታዎች ላይ መጫወት ይችላል። ወደ መሀል ወርዶ በደንብ ፕሌውን ሊንክ አፕ ፕሌውን በደንብ ማጣመር የሚችል አጥቂዎችን ከተከላካዮች ጋር ከአማካኝ ስፍራ ተጫዋቾች ጋርም ሊንክ ማድረግ የሚችል በጣም የተለየ ተጫዋች ነው። በሁለቱም መስመሮች ይጫወታል። ግራ ግሪውን ቀኝ ግሪውን መጫወት በየትኛው ግብ ማስቆጠር በየትኛው ይምታ የማያውቅ ነው። ትክክለኛ እንግዲህ ዶሚኔት የሚባል እግር አላቸው። ወይም አንዳንድ ተጫዋቾች በግራቸው የበለጠ በጣም ሻርፕ ናቸው ወይም ተፈጥሯዊ የግራ እግር ተጫዋች ይባላሉ። አንዳንድ ተጫዋቾች ተፈጥሯዊ የቀኝ እግር ተጫዋች ይባላሉ። ለምሳሌ በአርሰናል ቤት እንደ ትሮሳርድ አይነት ኳሊቲ ያለው ማለት ነው። ከትሮሳርድም ላቅ ባለ ደረጃ በጣም የሚገርም የሁለቱም እግሮቹን የሚጠቀም አይነት ነው። ትሮሳርድም በየትኛው እግሩ መጫወት እንደሚችል እንኳን እርግጠኛ አይደለም። ትናንትና ለምሳሌ ከተመለከታችሁት በቀኝ እግሩ ነበር ፍጹም ቅጣት ምት ያስቆጠረው። በግራ እግሩም ግቦችን ያስቆጥራል። በቀኝ እግሩም ሁሉም ነገር ማድረግ የሚችል ነው። በዛ በተመሳሳይ ኳሊቲ ላይ የሚገኘው የኦዝማን ደምቤሌ ጉዳይ ይነሳል። ወደ አርሰናል ቢመጣ በጣም የተሻለ ስኬትን ያሳያል። የአንቶኒዮ ሴሜኒዮም ጉዳይ ይነሳል። በአንቶኒዮ ሴሜኒዮ በኩል ከአርሰናል ጋር ስሙ ሲያዝ ነበር ባለፉት ጊዜያት ላይ። ነገር ግን ማንቸስተር ሲቲ ቀድሞ እየመራ ያለ ይመስላል። ምርጫውንም ተጫዋቹ ትናንትና የት እንደሚሆን መዳረሻው እንደሚያሳውቅ ስንነግራችሁ ነበረ። ውሳኔውን ያሳውቃል ሲባል ነበር። መዳረሻው በመጨረሻውም ታውቋል። አንቶኒዮ ሴሜኒዮ በቀጥታ ወደ ማንቸስተር ሲቲ እንደሚሄድ እየተጠበቀ ይገኛል። በእርግጥ ጠባብ እድል ያላቸው ክለቦች አሉ፣ ማንቸስተር ዩናይትድ እና ሊቨርፑል። ማንቸስተር ሲቲ የበለጠ ድሎችን ይዟል። ፔፕ ጋርዲዮላም ዘንድሮ ዋንጫውን ከአርቴታ ለመንጠቅ አሰፍስፏል። ምን ትላላችሁ? የፔፕ ጋርዲዮላ አካሄድ ቡድኑ ጥሩ እየተጫወተ ነው። ከዛ በተጨማሪ በጥር የዝውውር መስኮት ተጫዋቾችን ማምጣት ይፈልጋል። ሴሜኒዮን ማምጣት ማለት ቀጥታ ለፕሪሚየር ሊግ ለመፋለም እቅዱን ይዘው 65 ሚሊዮን ፓውንድ ለማውጣት ባለፈው የውድድር ዘመን እነ ኦማር ማርሙሽን ኩሳኖቭን አይነት ተጫዋቾች በጥር አምጥቶ ነበር። አሁንም በዚህ የጥር የዝውውር መስኮት ትልቅ ዝውውሮች በማይደረጉበት ወቅት ላይ ለማንቸስተር ሲቲ አንቶኒዮ ሴሜኒዮን ለማስፈረም ጥረት እያደረገ ይገኛል። የአንቶኒዮ ሴሜኒዮ መምጣት ምን ይጨምራል በአርሰናል ቀጣይ ጉዞ ላይ የሚለውም በጣም የሚጠበቅ ነው። በቀጣይ አርሰናል የሚያደርገው ጨዋታ አለ። እሱን በስፋት እናነሳዋለን። ከቀናት በኋላ በእንግሊዝ ፕሪሚየር ሊግ ብራይተንን በሜዳው ይገጥማል። ባለፈው ዓመት ከብራይተን ጋር አቻ ነው የተጠናቀቀው። ይህንን ውጤት ደግሞ መቀልበስ ይኖርበታል። አርሰናል አሁን ባለፉት አራት ጨዋታዎች በአስቶን ቪላ 2-1 ከተሸነፈ በኋላ ክለብ ብሩገን በቤልጅየም ሄዶ 3-0 አሸንፎ ነበረ። ወልቭስን 2-1፣ ኤቨርተንን 1-0፣ ትናንትና ክሪስታል ፓላስን ደግሞ በመለያ ምቶች አሸንፎ ወደ ቀጣዩ ዙር አልፏል። 4 ተከታታይ ጨዋታዎችን አሸንፏል። 5ኛው ጨዋታ መጥቷል ብራይተን። ከዛ በኋላ 6ኛው የአስቶን ቪላ ጨዋታ ነው። ሁለቱም በኤምሬትስ ነው። ከዛ በኋላ ወደ ቪታሊቲ ስቴዲየም ሄዶ ቦርመዝን ይገጥማል። የአርሰናልና የብራይተን ጨዋታ 12 ሰዓት ላይ በዲሴምበር 27 12 ሰዓት ላይ የሚደረግ በጣም ተጠባቂ ጨዋታ ነው። ለአርሰናል ወሳኝነቱ የሚያጠራጥር አይደለም። ቅዳሜ 12 ሰዓት ላይ የሚደረገውን ጨዋታ ደግሞ በተመለከተ ዝርዝር ነጥቦችን እናነሳለን። መልእክቶቻችሁን እየላካችሁልን ስለሆነ ስለተሳትፏችሁም ከልብ እናመሰግናለን። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። አሁንም አብሮነታችሁ አይለየን። ለዛሬ እዚህ ላይ እናበቃለን። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። በርከት ያሉ ነገሮችን በርከት ያሉ መረጃዎችን አንስተናል። ተሳትፏችሁን እንፈልጋለን። በአዳዲስ መረጃዎች ነገ አዳዲስ ጉዳዮችን ይዤ እመለሳለሁ። ለዛሬ እዚህ ላይ በቃናል። ጤና ይስጥልን።